ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ መስከረም 24 2018 ዓ.ም በዛሬው መረጃ ሰዓታችን በደቡብ ወሎ መካነ ሰላም ከተማ 5 ሰዎች በመስጊድ ውስጥ በታጣቂዎች ስለመገደላቸው፣ ትናንትና በምዕራብ ጎጃም ደንበጫ ከተማ በፋኖና በመከላከያ ሰራዊት መካከል ስለተደረገው ግጭት፣ ኢትዮጵያ ለኤርትራ የሰጠቻትን የሀገርነት እውቅና ልትነጥቅ ነው መባሉን ተከትሎ ዛሬ ኤርትራ ስለሰጠችው አስገራሚ ምላሽ በተመለከተ እነዚህን እና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል ደቡብ ወሎ ዞን በመካነ ሰላም ከተማ ውስጥ በሚገኘው ኑር ተብሎ የሚጠራው መስጊድ ላይ ባልታወቁ ታጣቂዎች በደረሰ ድንገተኛ ጥቃት በርካታ ሰዎች መገደላቸውንና መቁሰላቸው ታወቀ። ይህ ጥቃት የጸጥታ ሁኔታ በየጊዜው በሚናወጥበት ክልል ውስጥ በእምነት ተቋማት ላይ የደረሰ አሳዛኝና አሳሳቢ ክስተት ሆኖ ተመዝግቧል። ከዓይን እማኞችና ከአካባቢው ነዋሪዎች ከስፍራው ለሸገር ጆርናል የደረሰው መረጃ እንደሚያመለክተው ጥቃቱ የተፈጸመው ትናንት ምሽት 2 ሰዓት አካባቢ ምዕመናን ለኢሻ ሰላት ተሰብስበው በነበረበት ወቅት ነው። ታጣቂዎቹ ወደ መስጊዱ ግቢ በመግባት በንጹሃን ላይ የከፈቱት ተኩስ የሃይማኖትን ስፍራ ደህንነት የሚጻረር አሰቃቂ ድርጊት ነው። በተገኘው መረጃ መሰረት በጥቃቱ ሳቢያ የኢሻ ሰላትን ሲያደርጉ የነበሩትን ኢማሙን ጨምሮ ቢያንስ 5 ሰዎች መገደላቸውንና ከ3 በላይ የሚሆኑ ሰዎች ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው ታውቋል። በተጎጂዎች ቁጥር ላይ እየተሰጠ ያለው መረጃ የሟቾችና የቆሰሉት ሰዎች ቁጥር ከዚህም የበለጠ ሊሆን እንደሚችል ይጠቁማል። ለጥቃቱ ኃላፊነት ወስዶ በግልጽ የወጣ አካል እስካሁን ባይኖርም የጥቃት ፈጻሚዎቹ ማንነት ላይ እርስ በእርስ የሚጋጩ ውንጀላዎችና ጥርጣሬዎች በአካባቢው ተንጸባርቀዋል። አንዱ ወገን ጥቃቱን የፈጸሙት በቅርቡ በከተማ ውስጥ እንቅስቃሴ ሲያደርጉ የነበሩ የፋኖ ኃይሎች ናቸው ሲል ይከሳል። ሌላኛው ወገን ደግሞ ፋኖ ዛሬ ከተማዋን ለቆ እንደወጣ በመጠቆም ጥቃት ፈጻሚዎቹ ከተማዋን በቁጥጥር ስር ለማዋል የገቡት የመንግስት የጸጥታ ኃይሎች ሊሆኑ ይችላሉ የሚል ጥርጣሬን ያነሳል። የዚህ አሰቃቂ ድርጊት እውነተኛ ፈጻሚ ማን እንደሆነና ጥቃቱ እንዴት እንደተፈጸመ ለጊዜው ማረጋገጥ ባይቻልም በአካባቢው ነዋሪዎች የደረሰን አስደንጋጭ ጥቆማ ግን የጸጥታ ክፍተትን ያመለክታል። የጥቆማው ምንጮች የመከላከያ ሰራዊት በድንገት ከተማዋን ለቆ መውጣቱ ለጥቃቱ መፈጸም ምክንያት ሆኗል የሚል አስተያየት ሰጥተዋል። ንጹሃን ምዕመናን ላይ በአምልኮት ስፍራ ውስጥ የተፈጸመው ይህ ጥቃት በሰብአዊ መብቶችና በሃይማኖት ነጻነት ላይ የተሰነዘረ ከባድ ጥቃት ነው። ማንኛውም የታጠቀ ኃይል ዜጎች በተሰበሰቡበት የእምነት ተቋም ውስጥ ገብቶ ግድያ መፈጸሙ በየትኛውም መስፈርት የማይታለፍና ሊወገዝ የሚገባው አሳፋሪ ድርጊት ነው። በኢትዮጵያ የተለያዩ አካባቢዎች የንጹሃን ዜጎች ደም በግጭትና በጥቃት ሰበብ እየፈሰሰ ባለበት በዚህ ወቅት ይህ ክስተት የአገሪቱን ሰፊ የጸጥታ ቀውስ ዳግም የሚያመለክት ነው። እውነታው ፋኖን ፈጸመው፣ መከላከያም አደረገው፣ ሌሎችም ታጣቂዎች ያደረጉት ፍትህ ያጣው የዜጎች ደም በየሜዳው ይጮሃል። ይህ የመካነ ሰላሙ ጥቃትም የዜጎች ግድያ ቀጣይነት ያለው ችግር መሆኑን ያመለክታል። በተለይ የጎበዝ አለቃ የበዛበት ማንም እየተነሳ ንጹሃንን የሚገድልበት ደስ ሲለውም አግቶ በሚሊዮን ማስለቀቂያ ገንዘብ የሚጠይቅበት ሁኔታ የጸጥታ ተቋማት የዜጎችን ሕይወትና ደህንነት ለመጠበቅ እየቻሉ አይደለም የሚለውን ጥያቄ ያጠናክራል። የመንግስት አካላት ለዚህ አሳዛኝ ጥቃት በፍጥነት ምላሽ እንዲሰጡ እና ገለልተኛ ምርመራ አካሂደው ወንጀለኞችን ለህግ እንዲያቀርቡና የእምነት ተቋማትን ደህንነት እንዲያረጋግጡ የሰብአዊ መብት ተሟጋቾችና የአካባቢው ነዋሪዎች ጥሪ አቅርበዋል። የአማራ ክልል መንግስትና የፌዴራሉ መንግስት በኑር መስጊድ በመካነ ሰላም ስለተደረገው ጥቃትና የጸጥታ ኃይሎች ከከተማዋ መውጣት ጋር በተያያዘ እስካሁን የሰጡት ይፋዊ ምላሽም ሆነ ማብራሪያ የለም። በአማራ ክልል ምዕራብ ጎጃም ዞን ደንበጫ ከተማ ውስጥ በትናንትናው ዕለት የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች መካከል ከፍተኛ የሆነ ግጭት መከሰቱ ተዘግቧል። ስለ ግጭቱ ሂደትና ውጤት ሁለቱም ወገኖች እርስ በርስ የሚቃረኑ መረጃን በማውጣት ላይ ይገኛሉ። የምዕራብ ጎጃም ዞን እና የደንበጫ ከተማ አስተዳደር የኮሙኒኬሽን ጽህፈት ቤቶች በጋራ በሰጡት መግለጫ የፋኖ ታጣቂዎች የዝርፊያ ዓላማ ይዘው ወደ ከተማዋ ለመግባት እንደሞከሩት አስታውቀዋል። እንደ ኮሙኒኬሽን ጽህፈት ቤቶቹ ገለጻ ታጣቂዎቹ ወደ ከተማዋ በሚያደርጉት እንቅስቃሴ ወቅት የተኩስ ልውውጥ ተከፍቶ ነበር። የአካባቢው የጸጥታ ኃይሎች በተለይም የፌዴራል መከላከያ ሰራዊትና የክልሉ ጥምር ጦር ባደረጉት የተቀዳጀ እርምጃ ታጣቂዎቹ ወደ ከተማ ውስጥ ዘልቀው እንዳይገቡ ተደርገው መመለሳቸውን አስረድተዋል። የግጭቱን ማብቃት ተከትሎም በአሁኑ ወቅት የደንበጫ ከተማ ሙሉ በሙሉ ሰላም እንደሆነችና መደበኛ የህይወት እንቅስቃሴ እየተመለሰ መሆኑን የመንግስት ምንጮች አመላክተዋል። የተኩስ ልውውጡ የተካሄደውም ትናንት ማለዳ 12 ሰዓት ላይ እንደነበረም ተጠቁሟል። በሌላ በኩል ከፋኖ ኃይሎች በኩል የተሰጠው መግለጫ የመንግስት አካላት
አካላት መረጃ ጋራ በእጅጉ ይለያያል። የፋኖ ኃይሎች በደንበጫ ከተማ ውስጥ ያደረጉት ወታደራዊ እንቅስቃሴ ከተማን ለመቆጣጠር ያለመ ሳይሆን የተለየ ኦፕሬሽን ለማከናወን ታስቦ እንደነበረም ገልጸዋል። ይህ ኦፕሬሽን ለምን ዓላማ እንደተከናወነ በግልጽ ባይጠቅሱም የታለመለትን ዓላማ እንደተሳካ አስረድቷል። ፋኖ በመግለጫውም ግጭቱ በከተማዋ የተለያዩ ስልታዊ ቦታዎች ላይ ትኩረት አድርጎ እንደነበረም ጠቁመዋል። እነዚህም ስፍራዎች በአታ አካባቢ፣ ሆስፒታል ገብርኤል አካባቢ፣ ጉላ ድልድይና የከተማ አስተዳደር አካባቢ በመሆናቸው ግጭቱ የከተማዋ ዋና ክፍሎች ያካተተ እንደነበረ ያመለክታሉ። የፋኖ ኃይሎች በሁሉም ግንባሮች ከፍተኛ ድል መመዝገቡንና ባደረጉት ፈጣን ማጥቃት በርካታ የመንግስት ኃይሎች በቦምብና በጥይት እንደተደመሰሱ አስታውቀዋል። ሆኖም ይህ የፋኖ ድልና የደረሰው ኪሳራ መረጃ በተናጠል የተሰጠ በመሆኑ ከገለልተኛ ወገን አልተረጋገጠም። ይህ በደንበጫ ከተማ የተከሰተው ግጭት በአማራ ክልል የተለያዩ ዞኖች ውስጥ ለዓመታት ሲካሄድ የቆየው የጸጥታ አለመረጋጋት አካል ነው። በክልሉ ውስጥ በመንግስትና በፋኖ መካከል ያለው ውጥረት አሁንም እንደቀጠለ ሲሆን በተለይም በምዕራብ ጎጃምና በሌሎችም አካባቢዎች መሰል ግጭቶች በተደጋጋሚ እየተከሰተ ይገኛል። በቅርቡ በባህር ዳር የጸጥታ ምክር ቤት የተካሄደው ስብሰባ ላይ በክልሉ አንጻራዊ ሰላም መኖሩን ቢገልጽም በየአካባቢው የሚነሱ ግጭቶች የጸጥታ ሁኔታው አሁንም አሳሳቢ መሆኑን ያመለክታሉ። የኤርትራ መንግስት የማስታወቂያ ሚኒስቴር በቅርቡ በተለያዩ መገናኛ ብዙሃን ላይ የወጡትንና ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና እንድታነሳ የሚጠይቁትን አስተያየቶችን በኃይል አውግዟል። ይህ ጠንከር ያለ የመግለጫ ምላሽ የተሰጠው በተለይም ሆርን ሪቪው የተሰኘው ድረገጽ ኢትዮጵያ ለኤርትራ የሰጠቻትን የሀገርነት እውቅና ማንሳት አለባት በሚል ርዕስ ዓለም አቀፍ ሕጎችንና የሌሎች ሀገሮችን ተሞክሮ በመጥቀስ ረጅም ትንታኔ ማሰራጨቱን ተከትሎ ነው። የመግለጫው ቃላት የአስመራን አመራሮች በእጅጉ እንዳበሳጨ አመላካች ነው። የኤርትራው ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል በሰጡት ምላሽ የኤርትራ ሉዓላዊነት በኢትዮጵያ በጎ ፍቃድ ወይንም ስጦታ የተገኘ ሳይሆን ኢትዮጵያን አሸንፈው ያገኙት ነጻነት መሆኑን አጽንኦት ሰጥተዋል። ሚኒስቴሩ አክለውም የኤርትራን የሀገርነት እውቅና ከ1940ዎቹ ጀምሮ መሰጠት የነበረበት ቢሆንም በወቅቱ በምዕራባውያን በተለይም አሜሪካ በቀጠናው የነበራት የጂኦፖለቲካ ፍላጎት ምክንያት ሳይሳካ ቀርቷል ሲሉ የረጅም ጊዜ የሀገሪቷን አቋም ገልጸውታል። በተለይ ትኩረት የሳበው የአቶ የማነ መግለጫ ክፍል ኢትዮጵያ የተጠቀሰውን የእውቅና ማንሳት እርምጃ ለመውሰድ የምትሞክር ከሆነ ኤርትራ ከ1944 እስከ 1985 ኢትዮጵያ ከኤርትራ ለወሰደችው ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንደምትጠይቅ አስጠንቅቀዋል። ለዚህም አቋማቸው የ1990ዎቹን የኢራቅና የኩዌትን የጦርነት ካሳ ታሪክ እንደ ዓለም አቀፍ ሕግ ተሞክሮ ጠቅሰዋል። ይህ የካሳ ጥያቄ ማንሳት በኢትዮጵያ ውስጥ የህዝብ አስተያየትን የሚቀሰቅስና የፖለቲካ ክርክርን ሊያሰፋ የሚችል አዲስ አጀንዳ መክፈቻ ሊሆን እንደሚችልም የፖለቲካ ተንታኞች ይገልጻሉ። የማስታወቂያ ሚኒስቴሩ መግለጫ የኢትዮ ኤርትራን ጦርነት በተመለከተ ያለውን የኤርትራ አመለካከት በድጋሚ በማንሳት የኤርትራ ጦር በኢትዮጵያ ሰራዊት ላይ በተለይም በመንደፈራ፣ ምጽዋና አሰብ ግንባሮች እንዴት ድል እንዳስመዘገበ በዝርዝር አስቀምጠዋል። መግለጫው የኢትዮጵያ ሰራዊት በወቅቱ የተበተነው፣ የቆሰለው፣ የሞተውና የተማረከውን ቁጥር በዝርዝር ተቀምጧል በማለት የዚያን ጊዜ ወታደራዊ ሁኔታ ለማስታወስ ሞክሯል። የዚህ አይነቱ ንግግር በኢትዮጵያ መንግስትና ህዝብ ላይ የሚኖረው የስሜት መነሳሳትና ምላሽ በቅርቡ መታየት ያለበት ጉዳይ ነው። በተያያዘ ዜና ደግሞ የኤርትራ ወታደራዊ አመራሮች ከሰሞኑ ከኢትዮጵያ ጋር ተዋግተውባቸው በነበሩ እያንዳንዱ ግንባር በመሄድ እንቅስቃሴ ሲያደርጉ መታየታቸው ተዘግቧል። ሪፖርቶች እንደሚጠቁሙት ከፍተኛ የጦር መኮንኖች የጦርነቱን ሂደት፣ ወታደራዊ አሰላለፍና ስልታዊ ትንታኔዎችን ለሰራዊት አመራሮችና መኮንኖች በቦታው በመገኘት ሲሰጡ ቆይተዋል። ይህ አይነቱ ወታደራዊ እንቅስቃሴ በመግለጫው ከተሰነዘሩ ጠንከር ያለ የቃላት ምላሽ ጋር ተዳምሮ በሁለቱ ሀገራት መካከል ያለውን አደጋ ውስጥ ያለ ግንኙነት የበለጠ እንዲጨምርና እንዲባባስ ያደርጋል የሚል ስጋት ቀጠናዊ የደህንነት ተንታኞችን አሳስቧል። ይህ የኤርትራ ወገን መግለጫ ከኢትዮጵያ አንጻር ሲታይ ሁለት ዋና ትኩረት ነጥቦች አሉት። አንደኛው የኤርትራ የደህንነትና የእውቅና የማንሳት ጥያቄ በኢትዮጵያ የባህር በር ፍላጎትና ወደ ቀይ ባህር የመድረስን አገራዊ ህልውና ጥያቄ ማንሳት ጋራ በጥብቅ የተቆራኘ ነው። የኢትዮጵያ መንግስት የባህር በር የማግኘት ጉዳይን በተመለከተ በቅርቡ ያነሳው አጀንዳ ለዚህ የቃላት ውጥረት ዋነኛ መነሻ መሆኑ ግልጽ ነው። ሁለተኛው ደግሞ የኤርትራ መንግስት ከ1944 እስከ 1985 የካሳ ጥያቄ የጦርነት ታሪክ በአዲስ መልኩ ማንሳቱ በሁለቱ ሀገራት መካከል ያለውን የሰላም ሂደትና በ2010 የተፈረመውን የወዳጅነት ስምምነት ወደ ኋላ መመለስ ምልክት ሊሆን ይችላል። የኢትዮጵያ ዲፕሎማሲ ጉዳይ ላይ የሚሰጠው ምላሽና የሚከተለው ስልት የሁለቱን ሀገሮች የወደፊት ግንኙነት አቅጣጫ ለመወሰን ወሳኝ ይሆናል። በተለይም ኢትዮጵያ
በቀጠናው ሰላምን ለማስጠበቅና የውስጥ ችግሮቿን በዲፕሎማሲ የመፍታት ኃላፊነት እንዳለባት የሚጠበቅ ሲሆን ይህንን ውጥረት ለመቆጣጠር ከፍተኛ ዲፕሎማሲያዊ ብልሃት ይጠይቃል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።